እንግዲህ የመስቀል በዓልን በሚመለከት መጽሐፍ ቅዱሳዊ መሰረት በሌለው ሁኔታ በሃይማኖቱ ዓለም ሁሉ ጊዜ ምን ይላል? ይከበራል። ሃይማኖተኛው ዓለም ከመጽሐፍ ቅዱሱ ውጪ የራሱን መንገድ ተከትሎ ሁሉ ጊዜም በልማድ ምን የሚለው ነው የሚያከብረው ነው። መጽሐፍ ቅዱሳዊ መሰረት ስለሌለው ሃይማኖት እንዲሁም ከጀርባ ደግሞ ከባዕድ አምልኮ ጋር በተያያዘ አጋንንታዊ የሆነ ነገር ይፈጸማል ማለት ነው። አጋንንታዊ ነገር because የተሰቀለው እያለ የተሰለቀለበትን ሲያስከብር የተሰቀለውን ከዓይንህ ዘወር አድርጎ የተሰቀለበትን እንጨት ልስጥህ ሲልህ የሰይጣን አሰራር ነው። ሐዋርያው ጳውሎስ ለገላትያ ክርስቲያኖች ኢየሱስ ክርስቶስ የተሰቀለበት እንጨት በልባችሁ እስኪሳል ድረስ እጋደላለሁ እጨነቃለሁ ብሏል አላለም? ማን እንደተሰቀለ ሆኖ እስኪታያችሁ ክርስቶስ። እርሱ የመስቀሉ ቃል የተባለው ክርስቶስ እንጂ የመስቀሉ ቅርጽ የማዳን ኃይል የለውም። የእግዚአብሔር የማዳን ኃይል የሚገለጠው በእንጨቱ ሳይሆን በተሰቀለው ነው። ለምን መሰላችሁ? የተሰቀለው ነው ልዩነት የፈጠረው እንጂ ለመሰቀልማ ኢየሱስ የተሰቀለ ቀን እኮ ከእርሱ ጋር ሁለት ወንበዴዎች ምን ብለዋል? በዚያው በተመሳሳይ እንጨት እኮ ተሰቅለዋል። በተመሳሳይ እንጨት ተሰቅለዋል። እንጨቱ አይደለም ልዩነት የሚፈጥረው። ሶስቱ መስቀል ሶስቱ እንጨት አንድ አይነት ነው። መካከል ላይ የተሰቀለው ማንነት ግን እርሱ ነው ልዩነት የሚፈጥረው። እርሱ ነው መድኃኒቱ፣ እርሱ ነው መፍትሄው። ከጎኑ የተሰቀለው እንኳን የራሱንም የተሰቀለበትን እንጨት ከጎኑ ያለውን ኢየሱስን እንጂ የተሰቀለበትን እንጨት እንኳን ትዝ አላለው። መፍትሄው ማን ጋር ነው ያለው? ኢየሱስ ጋር ነው ያለው። ከዚህ የተነሳ ሃይማኖተኛው ዓለም በዘልማድ መጽሐፍ ቅዱሳዊ መሰረት በሌለው ሁኔታ በተደጋጋሚ እንግዲህ የሚያከብረው ነው። ነገር ግን መጽሐፍ ቅዱስን ስናጠና ፈጽሞ የቅዱስ ቃሉ ድጋፍ የሌለውና በጥንት የቤተ ክርስቲያን ታሪክ እንኳን የማይታወቅ እንደሆነ ይነግረናል። አንደኛ መጽሐፍ ቅዱሳዊ ድጋፍ የለውም፣ የቅዱስ ቃሉ ድጋፍ የለውም። ሲቀጥል ደግሞ የመጀመሪያዎቹ ክርስቲያኖች ያከብሩት ነበር ወይ? መስከረም 17 እያሉ እንጨት ተክለው እያነደዱ የመስቀል በዓልን አከበርን ብለው ያውቃሉ ወይ ብለን ቸርች ሂስትሪን ኤንሸንት ቸርች ሂስትሪን በምናጠናበት ጊዜ ፈጽሞ የመጽሐፍ ቅዱስም ድጋፍ የለውም፣ የቤተ ክርስቲያን የጥንት ቤተ ክርስቲያን ታሪክ ድጋፍም የለውም። ፈጽሞ የለውም። ከዚህ የተነሳ መስቀል ሲነሳ መነሳት ያለበት እንጨቱ ሳይሆን የተሰቀለው ጌታና ያ ጌታ ደግሞ የመጣበት ዓላማ መሆን አለበት። የተሰቀለው ጌታ ያ የተሰቀለው ጌታ ደግሞ ለምን ተሰቀለ? ለምን ዓላማ ነው እንደዚያ የሆነው? አንደኛ በዓል እንድናከብር አይደለም። የተሰቀለበት ምክንያቱ ሳይገባ በዓል ብታከብር ደህንነት ልታገኝ አትችልም። ለምንድን ነው የተሰቀለው? የተሰቀለበት ምክንያቱ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ ሙሴ በምድረ በዳ ምንን እንደሰቀለ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ምን ይለዋል? ይገባዋል። የሰው ልጅ ምን ይል ዘንድ? ይሰቀል ዘንድ። ቀጥሎስ ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ያ አንድያ ልጁ ያ የሰው ልጅ ይሰቀል ዘንድ ይገባዋል የተባለው ኢየሱስ ክርስቶስ ነው እንጂ መድኃኒቱ የተሰቀለበት እንጨት መድኃኒት ሊሆን
አይችልም። ሰይጣን ግን አየው፣ ሰይጣን እንግዲህ የተሰጠውም እንጨቱ የትኛው እንጨት እንደሆነ አናውቅም። ምክንያቱም በሰዓቱ ስንት እንጨት ነበር? ኢየሱስ በተሰቀለበት ሰዓት እንኳን 3 እንጨት ነበር። ከዛ በፊት እንግዲህ በዛ ሰዓት ላይ የሮም መንግስት እንደዚህ አይነት አደገኛ ወንጀለኞችን የሚገድለው የሞት ፍርድ ሲፈርድባቸው የሚገድለው በዋናነት በምን ነበረ? በእንጨት ላይ በመስቀል ነበር። በጣም ብዙ ሺህ የሚሆኑ ወንጀለኞች በመስቀል ላይ ተሰቅለዋል። ኢየሱስም እንደ ወንበዴ ተቆጥሮ ነው የተሰቀለው። ስለኛ ነው እንደዚያ ተቆጥሮ የተሰቀለው ማለት እንደ ወንበዴ ተቆጥሮ። ግን ከርሱም በፊት ከርሱም በኋላ ወንበዴዎች ምን ይሉ ነበር? በእንጨት ስቅላት እየተሰቀሉ ፍርዳቸውን ይቀበሉ፣ የሞት ፍርዳቸውን ይወስዱ ነበር ማለት ነው። የኢየሱስ እንጨት ሳይሆን ራሱ ኢየሱስ ነው ልዩነት የፈጠረው። ራሱ ኢየሱስ ነው መድኃኒት ስሙ ራሱ መድኃኒት ነው አይደለ? ኢየሱስ ክርስቶስ እርሱ ራሱ ምንድነው? መድኃኒት ነው። ስሙንም ኢየሱስ ትይዋለሽ፣ ሰዎችንም ከኃጢአታቸው ምን ይላቸዋል? ያድናቸዋል የተባለው ኢየሱስ ክርስቶስ እንጂ ፈጽሞ እንጨቱ ወይም መስቀሉ አይደለም። ሐዋርያው ጳውሎስም ለዚያ ነው የመስቀሉ ቃል አይደለም የሚለው አንደኛ ቆሮንቶስ ላይ የመስቀሉ ቃል ለሚጠፉት ምንድነው? ሞኝነት፣ ለኛ ለምንድነው ግን የማን ኃይል ነው? የእግዚአብሔር ኃይል። የመስቀሉ ምን? የመስቀሉ እንጨት፣ የመስቀሉ ቅርጽ ነው። የመስቀሉ ቃል ማን ነው? ክርስቶስ። እርሱ የሰራው የቤዛነት ስራ፣ እርሱ የሰራው የመስዋዕትነት ስራ ማለት ነው። ዘን መስቀል ሲነሳ መነሳት ያለበት እንጨቱ ሳይሆን የተሰቀለው ጌታና የመጣበት ዓላማ ሊሆን ይገባል። የተሰቀለውን ጌታና የመጣበትን ዓላማ ስተን የተሰቀለበትን እንጨት ላይ ወይም የተሰቀለበት እንጨት ላይ ትኩረት ብናደርግ ሃይማኖታዊ ስርዓትን ከመፈጸም ውጪ ደህንነትን ወይም ዘላለማዊ ኃጢአት ስርየትን ልናገኝና ልንካፈል አንችልም። ከዚህም የተነሳ ሁላችንም ወደ መጽሐፍ ቅዱሱ ሐሳብ በትህትና ልብ ልንመለስ ያስፈልጋል። ሃይማኖተኞችን እንደዚህ ነው የምንላቸው። ሃይማኖተኞችን እግዚአብሔር አይናቸውን ይክፈትላቸው። የዚህ ዓለም አምላክ የማያምኑትን ሰዎች አንደርስታንዲንግ ወይም አእምሮ ምን ብሎታል? አሳውሮታል። ክርስቶስን የመስቀሉን ቃል ኢየሱስንና የመስቀሉን ቅርጽ ደበላልቆባቸዋል። እንጨቱን ይሰጥህና መድኃኒቱን ይቀምሃል። በሌላ ቋንቋ ከዚህ በፊት ወንድሜ ደብዬ ተጠቅሞታል። ታመክ የተዘጋጀልህን መድኃኒት በሽሮፕ ከሆነ የተሰጠ ሽሮፑን ደፍቼ ውስጥ ያለውን ላንተ የሚጠቅምህን መድኃኒት ደፍቼ ጠርሙሱን ብቻ ባሸክምህና በደንብ እመን ቤትህም ወስደህ አስቀምጠው እዚህ ጋር ነው መድኃኒቱ ያለው ብልክ ፈጽሞ ልትፈወስ አትችልም። መድኃኒቱ የቀረበበት ነገር ሳይሆን ውስጥ ያለው ሽሮፑ ብቻ ነው ሊያድንህ የሚችለው። መድኃኒታችን የዓለም መድኃኒት የሆነው ኢየሱስ ክርስቶስ በእንጨት ላይ ነው ራሱን አሳልፎ የሰጠው። እንጨቱ ሳይሆን እንጨት ላይ ተላልፎ የተሰጠው ኢየሱስ ክርስቶስ ነው መድኃኒት መሆን የሚችለው። ስለዚህ እኛ አንድ ነገር ከብቶናል። ከእንጨት ባለፈ እንጨቱ ላይ የተሰቀለው ኢየሱስ ክርስቶስ ነው። ቢኮዝ ደህንነት በልብህና በአፍህ ላይ ሆኖ ቀርቦልሃል። ምን ብለህ? ኢየሱስ ክርስቶስ ጌታ ነው ብለህ በአፍህ ብትመሰክር፣ እግዚአብሔር ደግሞ ከሙታን እንዳስነሳው በልብ ብታምን ምን ትላለህ? ትድናለህ። አለቀ። ደህንነት ከዚህ ከቅርጻ ቅርጽ ጋራ ከሆነ ነገር ጋራ ካንተ ድርጊት ጋራ ካንቺ ነገር ጋራ የሚገናኝ አይደለም። ስለዚህ ለኛ ከቅርጹ ይልቅ የመስቀሉ ቃል ነው የሚደምቀው።
ለዛ ነው ሐዋርያው ጳውሎስ ለገላትያ ክርስቲያኖች ክርስቶስ ኢየሱስ እንደተሰቀለ ሆኖ እንዲታያችሁ። ማን? ክርስቶስ ኢየሱስ። ግን ከጀርባ የተሰቀለበትንም እንጨት አስቡ ብሏል እንዴ? አላለም። ክርስቶስ ኢየሱስ እንደተሰቀለ ሆኖ እንዲታያችሁ ምጥ ይዞኛል። እርሱ ራሱ ምን አለ? ክርስቶስ እንደተሰቀለ። ከዚህ ውጪ ላልሰብክ ምን ብያለሁ? ቆርጫለሁ። ክርስቶስ ተሰቅሏል፣ ክርስቶስ የተሰቀለው፣ ክርስቶስ የመስቀሉ ቃል እያለ የሚናገረው ስለ ኢየሱስ ክርስቶስ ስለ መድኃኒቱ እንጂ ስለ ተሰቀለበት እንጨት አይደለም። ስለዚህ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ መንፈሳዊ ሰው ግን ሁሉን ምን ይላል? ይመረምራል ተብሎ ተጽፏልና እንዲሁ ዝም ብሎ አሜን ምናምን ነገር ብለን ከመቀበላችንና አንድን ነገር ከማጽደቃችን በፊት ያንን ነገር ከመቀበላችን በፊት መጽሐፍ ቅዱሳዊ ጥቅስ ያስፈልገናል። የቅዱስ ቃሉ ድጋፍ አለ ወይ? ለምናከብረው ለምንቀበለው ነገር የታለ? መጽሐፍ ቅዱሳዊ ድጋፍ አለ ወይ? የመጀመሪያዎቹ ሐዋርያቶች በቅዱስ ቃሉ ላይ አስፍረውታል ወይ? የመጀመሪያዋ ዘመን ቤተክርስቲያንን ታሪክ ስናጠና የመጀመሪያዎቹ ክርስቲያኖች መስከረም 17 የመስቀል በዓል ብለው ያከብሩ ነበር ወይ? በዛው ካቶሊክ አታከብረው ማለት ካቶሊክ መስከረም 17 ያለ ታነዳለች በየቦታው። እኔ አይቻት አላቅም። የሚያቅሰው አለ? ኢትዮጵያ ላይ ነው በዋናነት የሚከበረው። ኢትዮጵያ ላይ ነው የሚከበረው። ዘን መንፈሳዊ ሰው ግን ሁሉን ምን ይላል? እንዲሁ ዝም ብሎ እንደወረደ አትቀበልም። መንፈሳዊ ሰው ስትሆን ሁሉንም ነገር በቅዱስ ቃሉ መርምረ በቅዱስ ቃሉ ላይ የተመሰረተ ድጋፍ አለው ወይስ የለውም? በቅዱስ ቃሉ ላይ የተመሰረተ ከሆነ እኛ ራሱ በሚቀጥለው ዓመት እንጀምራለን። እስከዛሬ ራሱ አለመጀመራችን ይቆጨናል። የመጽሐፍ ቅዱስ ድጋፍ ካለው ማለት ነው። የመጽሐፍ ቅዱስ ድጋፍ ከሌለው ግን ፈጽሞ ወደ ቤተ ክርስቲያን ሊመጣ አይገባም ማለት ነው። ፈጽሞ ዘን ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 32 እውነትንም ታውቃላችሁ። የእግዚአብሔርን ቃል ስንመረምር ቃሉ እውነት ነው። እውነትንም ታውቃላችሁ፣ እውነትም ደግሞ ምን ያወጣችኋል? አርነት ያወጣችኋል። አየው፣ ከብዙ ነገር ነው አርነት የምትወጣው። ከብዙ ነገር ከእንደዚህ አይነት መጽሐፍ ቅዱሳዊ መሰረት ከሌለው ነገርም እንኳን የእግዚአብሔር ቃል ምን ይልሃል? ነፃ ያወጣል። ዘን የመስቀል ፍችን በሚመለከት መስቀል ማለት ምን ማለት ነው ሲባል በጥንቱ የግሪክ ቋንቋ መስቀል ተብሎ የተተረጎመው ቃል ስታውሮስ የሚል ቃል ሲሆን ማንኛውም ነገር የሚሰቀልበትን ወይም ለአጥር የሚሆንን እንጨት ወይም ቀጥ ያለ ምሰሶንና ግንድንም የሚያመለክት ቃል ነው። ግንድም ይሁን ቀጥ ያለ ምሰሶ ይሁን ለአጥር የሚሆን እንጨት ይሁን መስቀል ተብሎ በግሪኩ የተጠቀሰው ቃል ስታውሮስ ይለዋል። ለምሳሌ ይሄ እዚህ ቤት የምናየው ሁሉ ይሄ ምንድነው? በስታውሮስ እዛ ጋር ያለው ግንድ ስታውሮስ፣ ለአጥር የሚሆነው ቀጥ ያለ ግንድ ስታውሮስ። ኢየሱስም የተሰቀለበት እንጨት ምን ተብሏል? ስታውሮስ ተብሏል። የመስቀል ፍቺው እንግዲህ ከግሪኩ በዚህ ስም ነው የመጣው። ዘን ክሮስ የሚለው ደግሞ የእንግሊዘኛ ቃል ሲሆን ክሩክስ ከሚለው የላቲን ቃል የመጣ ሲሆን በብዙ መጽሐፍ ቅዱሳዊ ትርጉሞች መስቀል ወይም የመከራ እንጨት ተብሎ ደግሞ ተተርጉሟል ማለት ነው። መስቀል ተብሎ ተተርጉሟል። እንግዲህ የመስቀል አይነቶችን በሚመለከት ቢያንስ 4 አይነት አሉ። 4 አይነት ዋናዎቹን አሳያቸዋለሁ። 4 አይነት ክሩክስ ኢሚሳ የሚባል አለ። በግሪኩ ክሩክስ ኢሚሳ የሚባል አለ። ይሄ አሁን በካቶሊክ እና በኦርቶዶክስ ቤተክርስቲያን ዕውቅና ያገኘው በተለምዶ ኢየሱስ ክርስቶስ ተሰቀለበት ብለን የምናስበው የእንጨት ቅርጽ ክሩክስ ኢሚሳ ይሉታል። አንድ ያዙልኝ። ሁለተኛ ክሩክስ ኳዳርታ የሚባል አለ። ክሩክስ ኳዳርታ የሚባለው የመደመር ምልክት ያለው የመደመር አይነት ምልክት ያለው እኩል መሃል ላይ
የመደመር ምልክት ያለው ነው ወይም ተብለን በአማርኛ የምንጠራው ማለት ነው። ዘን ሶስተኛ የግሪኮች መስቀል ነው ክሩክስ ኳዳርታ የሚባለው። ቀጥሎ ክሩክስ ኮሚሳ የሚባል አለ የፐ ምልክት። ኦኬ የፐ ምልክት እንደዚህ አይነት ቅርጽ ያለው ደግሞ ክሩክስ ኮሚሳ ወይም በተለምዶ ካቶሊኮች የቅዱስ አንቶኒ መስቀል ይሉታል። የቅዱስ አንቶኒ መስቀል ይሉታል። አራተኛ ክሩክስ ዲኩሳታ የሚባለው ደግሞ በተለምዶ ቅዱስ እንድሪያስ እና ቅዱስ እንድሪያስ ተሰቀለበት ተብሎ በካቶሊኮች የሚታመነው ነው ማለት ነው አራተኛው። ስለዚህ እንደዚህ ያለ ጴጥሮስም የተሰቀለበት አለ። ጴጥሮስ ምናልባት በታሪክ እንግዲህ ተገልብጦ ነው የተሰቀለው ይባላል። ተገልብጦ ሲሰቀል አንድ ቀጥ ያለ ወራጅ ላይ ይሁን ወይም ደግሞ ገልብጠው እጁን ዘርግተውት ይሁን አናቅም፣ ወይም ደግሞ ኤክስ በሆነ አይነት መስቀል እንደዛ አጣምረው ገልብጠው ሰቅለውት እንደሆነ ይታመናል። እርግጠኛ የሆነ ነገር የለም። እነዚህ ግን ቢያንስ መስቀል ለሚባለው ነገር የተለያየ አይነት ቅርጽ ያላቸው የመስቀል አይነቶች እንዳሉ የሚያመላክት ነው ማለት ነው። በካቶሊክና በኦርቶዶክስ ቤተክርስቲያን አብዛኛው የፕሮቴስታንት ቤተክርስቲያንም የሚቀበሉት አሁን ኢየሱስ ክርስቶስ በተለምዶ ተሰቀለበት ተብሎ የሚታመነው መስቀል አለ። ምናልባት ጆሆባ ዊትነሶች ኢየሱስ ክርስቶስ እንዴት ሆኖ ተሰቀለ ነው የሚሉት? በአንድ ቀጥ ባለ ግንድ ላይ ነው የሰቀሉት ይላል። እንዲህ ሙሉ ነው የተሰቀለው ማለት ነው። ኦኬ ከላይና ከታች እንደዚህ ብለው ነው እነሱ የሚያምኑት። ካቶሊክና ኦርቶዶክስ ደግሞ ፕሮቴስታንቱ ዓለም ደግሞ አሁን ላይ ኢየሱስ ክርስቶስ የተሰቀለው አሁን በብዛት የምናውቀው የመስቀል ቅርጽ ላይ ነው ይላል። ይህንን የማስጠናችሁ የመስቀሉን ቅርጽ ወይም ደግሞ ምናምን ነገር እንድንይዘው ሳይሆን የተለያየ አይነት ክሩክሳ የሚባለው የመስቀል ቅርጽን በሚል መለከት በግሪኮች ብዙ አይነት ትርጉም ስላለው ብዙ አይነት ቅርጽ ስላለው አእምሯችንን ለማስፋት ነው ፈጽሞ። አሁንም ግን ከቅርጹ ወጥተን ወደ መስቀሉ ቃል ነው የምንመለሰው። ምክንያቱም ያዳነን የመስቀሉ እንጨት ሳይሆን የተሰቀለው ማን ነው? ክርስቶስ ስለሆነ። መጽሐፍ ቅዱስ ምን ይለናል? ዋናው ነገር እሱ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የመስቀሉ ቃል ለሚጠፉት ምንድነው? ሞኝነት ነው። የመስቀሉ ቃል ማለት የወንጌል ቃል ኢየሱስ ክርስቶስ ስለ ኃጢአታችንና ስለ በደላችን ሞተ ተብሎ የሚሰበከው ያ መስቀል ላይ በጌታ በኢየሱስ ክርስቶስ የተፈጸመው የማዳን ሥራ፣ ስለ ጌታችን ስለ ኢየሱስ ክርስቶስ የቤዛነት ሥራ የሚያወራው የወንጌል ቃል የሚያወራው የመስቀሉ ቃል ለሚጠፉት ምንድነው? ሞኝነት ነው። እዚህ ጋር የተሰቀለ አንተን ወክሎ የተሰቀለ አለ እርሱን ብታምን ትድናለህ ብትለው ኦኬ ሳይንሳዊ ማስረጃ ፍልስፍናን የሚከተል ሰው ራሱን መሸከም አቅቶት ራሱን ማዳን ያልቻለ እያለቀሰ እየጮኸ አምላኬ ስለምን ተውከኝ እያለ እየጮኸ ያለ አንድ ወጣት እርሱን እመንና ዘላለምህ ይቀየራል ብትለው ሞኝነት ነው። ለሱ ሞኝነት ነው። ሃይማኖተኛው ዓለም ደግሞ በራሱ ጥረት ላይ የተመሰረተ ትግል ውስጥ ስላለ በራሱ ጥረት ሃይማኖታዊ ስርዓትን በመፈጸምና ህግጋትን በመጠበቅ ለመዳን የሚሞክርን ሃይማኖተኛ ያንተ ልፋት ሁሉ ከንቱ ነው፣ ያንተ ልፋት ፈጽሞ ሰማይ አያስገባህም። ነገር ግን ይሄ መሃል ላይ የተሰቀለው ወጣት እርሱ ኢየሱስ ክርስቶስ እንደዚህ የሚሆነው ባንተ ኃጢአት ምክንያት ነው። ያንተን የኃጢአት ሂሳብ እየዘጋልህ ነው። በርሱ ብታምን ዘላለምህ ይቀየራል ብትለው ሃይማኖተኛ ሰው አይፈልግም። ምክንያቱም የመስቀሉ ሥራ የጌታችን የኢየሱስ ክርስቶስ የቤዛነት ሥራ ለሃይማኖተኛ ሰው አይመችም። ለምን? የሃይማኖተኛውን ሰው ትምክህት በሙሉ በስንት ነው የሚያባዛው? በዜሮ። ትግሉ፣ ልፋቱ፣ ጥረቱ ከልጅነቱ ጀምሮ ሃይማኖታዊ ስርዓትን በመፈጸም ያደገ ነው። እነዚያ ሁሉ ትምክህቶቹ ገደል ሊገቡ ነው፣ በዜሮ ሊባዙ ነው። በጌታ በኢየሱስ ክርስቶስ የቤዛነት ሥራ ብቻ ነው የምትድነው፣ በጸጋ ብቻ ነው የሚዳነው ሲባል ሃይማኖተኛ ሰው ይህንን ቋንቋ መስማት አይፈልግም። ለምን? ትምክህቱን ሊያጣ ነው።
የኔ ብሎ የሰበሰበውን ጽድቁን ሁሉ እንደ ከንቱ ነገር መቁጠር አለበት። ሐዋርያው ጳውሎስ እንደተናገረው አባባ በኢየሱስ ስም እናመሰግንሃለን። ስለዚህ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ኖት የመስቀሉ ቅርጽ ኖት የመስቀሉ እንጨት የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ምንድነው ኃይል ነውና የእግዚአብሔር ኃይል ነውና። ቁጥር 23 ላይ ወረድልና እኛ ግን የተሰቀለውን ኖት የተሰቀለውን ማንን ክርስቶስን እንሰብካለን። ኖት የተሰቀለበትን እንጨት እንሰብካለን አላለም። እኛ ግን ምን ያለውን የተሰቀለውን አየው። እንጨቱ አይደለም ቁም ነገሩ፣ እንጨቱ ላይ የተሰቀለው ነው። የተሰቀለውን ማንን እንሰብካለን? ክርስቶስን እንሰብካለን። ይህም ለአይሁድ ለሃይማኖተኛው ዓለም ምንድነው? ማሰናከያ ነው። ለአሕዛብ ለግሪኩ ለፍልስፍናው ዓለም ደግሞ ምንድነው? ሞኝነት ነው። ለኛ ለምንድን ግን የማን ኃይል ነው? የእግዚአብሔር ኃይል ነው። አባባ በኢየሱስ ስም እናመሰግንሃለን። ስለዚህ እኛ ግን የተሰቀለውን ክርስቶስን እንሰብካለን ሲል ይሄ በጣም የቤተ ክርስቲያን በቃ መሪ ጥቅሷል። ባጭሩ ቤተ ክርስቲያን ከተሰቀለው ውጪ ሌላ ርዕስ የላትም። ከተሰቀለው ከኢየሱስ ክርስቶስ ውጪ ሌላ ርዕስ እግዚአብሔር አልሰጣትም። ሌላ ርዕስ መንፈስ ቅዱስ አያነሳም። እኛ ግን አለ ራሱን ለየት አድርጎ አይሁድም ውስጥ ራሱን አልመደበም ሃይማኖተኛው ዓለም፣ አሕዛብ ውስጥም ደግሞ የግሪኩ ዓለም ራሱን አልመደበም። እና እኛ ቤተ ክርስቲያን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ወደ ህልውና የመጣችው ቤተ ክርስቲያን ግን የምትሰብከው ቋሚ ርዕስ አላት። እርሱም ደግሞ የተሰቀለበትን እንጨት ሳይሆን እኛስ የተሰቀለውን ማንን? ክርስቶስን። እስኪ አሜን። የተሰቀለውን ክርስቶስን ምን እንላለን? ርዕሳችን ማን ነው? ወሬያችን ማን ነው? ወንጌላችን ማን ነው? ክርስቶስ። አባ ስምህ ይባረክ። ልጅህን ኢየሱስ ክርስቶስን ርዕስ፣ ትምህርት፣ መዝሙር አድርገህ ስለሰጠህን ዋው። ከዚህ የተነሳ ጉዳዩ ያለው የተሰቀለው ኢየሱስ ጋር እንጂ የተሰቀለበት እንጨት ስላልሆነ በተሰቀለው በኢየሱስ ክርስቶስ የተቆጠሩልን መንፈሳዊ በረከቶች ምን ናቸው? አሁንም እዛ ጋር መድረስ አለብን። ቢኮዝ ኢየሱስ የተሰቀለው ኢየሱስ መስቀል ላይ ለ6 ሰዓታት እንደዚያ የሆነው ለምንድን ነው? ከተያዘበት ሰዓት ጀምሮ በተለይ ስለ መስቀሉና የመስቀሉን ቃል ስለሆነ እያጠናን ያለነው ለ6 ሰዓታት ከጠዋቱ 3 ሰዓት ጀምሮ ከሰዓት እስከ ምሽት 9 ሰዓት ድረስ ጌታችን ኢየሱስ ክርስቶስ ለ6 ሰዓታት እንጨት ላይ ምን ብሏል? ተሰቅሏል፣ ተሰፍቷል። እንደዛ በመሆኑ ምክንያት ላንተ ምን መጣልክ? እንደዛ በመሆኑ ምክንያት በቃ አመት ጠብቀን ቀን ቆጥረን የሆነ የምናከብረው በዓል መስርቶልን ሄደ እንዴ? ፈጽመው በአዲስ ኪዳን ቀን ቆጥረን አመት ጠብቀን የምናከብረው በዓል የለንም፣ አልተሰጠንም። የመስቀል በዓልን አክብሩ አላለንም። የገና ልደቴን በአመት አክብሩልኝ አመት ጠብቃችሁ አላለም። ጥር 11 ላይ ጥምቀቴ ነው አክብሩልኝ አላለም። ኦኬ ሚያዝያ ላይ ትንሣኤ ነው ስቅለቴ ነው አክብሩልኝ አላለም። ጴንጤው ደግሞ አሁን ደግሞ ባለ 50 ካልተከበረ ሞቼ እገኛለሁ እያለ ነው። ባለ 50ንም ቢሆን አክብሩልኝ አላለም። ከየት አመጣችሁት? መጽሐፍ ቅዱሳዊ መሰረት የሌለው ነው። መጽሐፍ ቅዱሳዊ መሰረት የሌለው ነው። ለዛ ነው ይሁዳ በመልእክቱ ምን አለ? እናንተ ግን ወዳጆቼ ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ አለ። ዘመን አመጣሹን አይደለም። ከጌታ ከኢየሱስ ክርስቶስ እግር ስር ቁጭ ብለው የተማሩት
እነዚያ እውነተኞቹ ሐዋርያቶች የአዲስ ኪዳንን አስተምህሮ ያስተምሩ ዘንድ መገለጥን የሰጣቸው እውነትን በመንፈሱ በኩል እንዲጽፉ ያደረጋቸው የመጀመሪያዎቹ የጌታችን የኢየሱስ ክርስቶስ ሐዋርያት ቀድሞ የተናገሩትን ቃል ምን በሉ አስቡ። እሱ ነው የሚያስማማን። ባይዘው እሱ ነው። ምን ማለት ነው? በሌላ ቋንቋ ይሁዳ እያለን ያለው እኮ ወደ መጽሐፍ ቅዱሱ ተመለሱ፣ ወደ መጽሐፍ ቅዱሱ ተመለሱ። የመስቀል በዓልን ማክበር አለብን። እነማን ነው እንደዚህ የሚሉት? ክርስቲያን ነን የሚሉት። እሺ ችግር የለም፣ ቆይ አንድ ጊዜ ጠብቁን። ከማቴዎስ ጀምረን እስከ ራእይ ድረስ ስንሄድ የመስቀል በዓል መስከረም 17 ላይ አክብሩልኝ ብሏል? የለም እንደዛ የሚል ቃል። ስለዚህ ይሄ የቅዱስ ቃሉ ድጋፍ ስለሌለው የናንተ ነው፣ ፈጽሞ ምን አንለው አንቀበለው። ከጀርባ የተሰቀለውን አስጥሎ የተሰቀለበትን እንጨት የሚያሸክም ሰይጣን ብቻ ነው፣ ሰይጣን ብቻ ነው። ከነቃ በትህትና ልብ ወደ ቅዱስ ቃሉ ተመለስ፣ ወደ ቅዱስ ቃሉ ተመለስ። ኦኬ እጅ አወጣል። ሌላው እሺ ጥር 11 ላይ የጥምቀት በዓልን በአመት አንድ ጊዜ እናከብራለን። እሺ ቆይ አንዴ ጠብቀን። የጥምቀት በዓል ራእይ ድረስ ስንሄድ የጥምቀት በዓል የለም። ከየት አመጣው? የጥምቀት በዓል አክብሩልኝ አላለም። እና ይሄ ያንተ እና ሰይጣን ደግሞ ከጀርባህ ምን ያለ ነው? ያቀበለህ ነው። የተጠመቀውን ረስተህ ጥምቀት እያልክ ውሃ ላይ ፎከስ እንድታደርግ የሚያደርግ ሰይጣን ስለሆነ በትህትና ልብ አሁንም ወደ ቅዱስ ቃሉ መንበል ተመለስ። ሌላው እጁን ያነሳል። ገና ልደት ግን ይልሃል። ልደት ችግር የለም እናነባለን። ታኅሳስ 29 ላይ አክብሩልኝ የሚል የለም። ሲጀመር ኢየሱስ ክርስቶስ ራሱ ታኅሳስ ላይ ምን አላለም? አልተወለደም። መጽሐፍ ቅዱስን በአይሁድ ካላንደር ስንመረምር ማለት ነው። ከየት አመጣችሁት? አንደኛው ወሩን ራሱ ከየት አመጣችሁት? በምን አይነት መንገድ ቆጥራችሁን የደረሳችሁበት? ኢየሱስ ክርስቶስ ፈጽሞ ታኅሳስ 29 ላይ ምን አላለም? አልተወለደም። ከየት አመጣችሁት? ስንመረምር መጽሐፍ ቅዱስ ውስጥ የለም። ይሄ ደግሞ ሃይማኖትና ሰይጣን ተባብረው የቅዱሳንን አእምሮ ለመያዝ ሰውን ሁሉ ግራ ለማጋባት የፈለሰፉት ፍልስፍና ነው። ስለዚህ ወደ ቅዱስ ቃሉ በትህትና መንበሩ ተመለሱ። ቀጥሎስ መስቀልና ምንድነው? ስቅለትና ትንሣኤ በዓል አይደለም። ኦኬ ስቅለትና ትንሣኤ አመት ጠብቀህ የምታከብረው በዓል አይደለም። የመዳንህ መሰረት ነው። ኢየሱስ ክርስቶስ ስለ ኃጢአታችንና ስለ በደላችን ሞተ። እኛን ለማጽደቅ ከሙታን መካከል ምን አለ? ተነሳ። በኢየሱስ ክርስቶስ መሰቀል በኢየሱስ ክርስቶስ መሞት ምክንያት ኃጢአትህ እንደተወገደልህ በኢየሱስ ክርስቶስ ትንሣኤ ምክንያት ደግሞ በእግዚአብሔር ፊት ጻድቅ ኃጢአት የሌለበት ትክክል ተደርገህ እንደተቆጠርክ ካልገባ አመቱን ሙሉ ብታገብረው ምንም ትርጉም የለውም። ጌታ ኢየሱስ ክርስቶስ የሰጠን በዓል አይደለም። ከዛ ጴንጤው ደግሞ ተሰብስቦ እጁን ያነሳል። እሺ ኦርቶዶክሶችን ጨረስን፣ ጥሩ። ጴንጤ ምንድነው የምትለው? አይኛ ባለ 50 ልንጀምር ነው። ከዚህ በፊት ያልነበረ ደም ጴንጤው እኮ የባሰበት እኮ ልንጀምር ነው የሚልክ። ከዚህ በፊት ያልነበረ ሐዋርያቶች አክብሮት የማያውቁ የመጀመሪያዎቹ ክርስቲያኖች በቤተ ክርስቲያን ታሪክ ርዕስ ሆኖ ተነስቶ የማያውቅ ነገር እናንተ ጋር ከምን ተነስታችሁ እንደዚህ ያላችሁ? መቼም መጽሐፍ ቅዱሳዊ መሰረት አግኝታችሁ አይመስል። ምንድነው ሁሉ ያከበረኝ አላከበርንም። ቤተ ክርስቲያን የፖለቲካ ፓርቲ መሆን ስትፈልግ እንደዚህ አይነት ነገር ውስጥ ትገባለች። ፈጽሞ የባለ 50 በዓል የሚባል የለም። የባለ 50 በዓል የሚባለው እንኳን አሁን በአዲስ ኪዳን የለም። የባለ 50 በዓል አከብራለሁ ቢል የሚያምርበት ማን ነው? አይሁድ ነው። ቢኮዝ ዘሌዋውያን 23 ላይ ከተዘረዘሩት 7ቱ በዓላት መካከል አንዱ የባለ 50 ነው በአዲስ ኪዳን። ኦኬ እንደዛ ባይሆንም አከባበሩ በአዲስ ኪዳን ፍጻሜ ቢያገኝም ማለት ነው።
ስለዚህ ጴንጤው ደግሞ ግራ ተጋብቷል። አሁን በቅርብ ደግሞ እንጀምራለን ብሏል። ፈጽሞ መጽሐፍ ቅዱሳዊ ድጋፍ የለም። ቢኮዝ ሐዋርያው ጳውሎስ ቆላስይስ ምዕራፍ 2 ቁጥር 16 ጀምሮ እንግዲህ ስለ በዓላት ማንም አይፍረድባችሁ፣ ማንም በዓል ምናምን ብሎ ነገር የለም። በዓላችን ፐርሰን ነው። ቀን ቆጥረን ዓመት ጠብቀን የምናከብረው በዓል የለንም። በዓላችን ማንነት ነው። እርሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ዓመት ጠብቀን የምናከብረው በዓል የለንም። ከዚህ የተነሳ በተሰቀለው በኢየሱስ ክርስቶስ የተቆጠሩልን በረከቶች ምን ናቸው? የተሰቀለበት እንጨት ሳይሆን የተሰቀለው ክርስቶስ ጋር ነው መፍትሄ ያለው። ትርጉሙ እዛ ጋር ነው። እኛስ የተሰቀለውን ክርስቶስን እንሰብካለን እንጂ የተሰቀለበትን እንጨት አላለም ሐዋርያው ጳውሎስ። የመስቀሉ ቃል ነው እንጂ ያለው የመስቀሉ ቅርጽ ወይም የመስቀሉ እንጨት አላለም። መፍትሄ መድኃኒት ያለው የማዳን የእግዚአብሔር ኃይል የሚገለጠው በመስቀሉ ቃል በተሰቀለው በኢየሱስ ክርስቶስ ነው። በቃ ይህንን እውነት ከያዝን እና ታዲያ በተሰቀለው በኢየሱስ ክርስቶስ ምክንያት ወደኛ የመጡ ብሌሲንጎች ምን ናቸው? ኦኬ አባባ እናመሰግንሃለን። በተሰቀለው በኢየሱስ ክርስቶስ አንደኛ መዳን ሆኖልናል። የተሰቀለበት ምክንያቱ በራሱ እኛን በኃጢአታችን ምክንያት ሊመጣብን ከነበረው ከመለኮት ቁጣና ከዘላለም ሞት ፍርድ ምን ለማለት ስለሆነ ለማስመለጥ ለማዳን ስለሆነ በተሰቀለው ዘላለማዊ የማይጠፋ ደህንነትን አግኝተናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ እስከ 18 ድረስ የእግዚአብሔር ቃል ምን ይላል? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ምን ይል ዘንድ ይሰቀል ዘንድ ይገባዋል። የሰው ልጅ ይሰቀል ዘንድ ይገባዋል። ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ? አሁን ምን ብሎበታል? ተፈርዶበታል። ስለዚህ ቅዱሳን ሁላችን በተሰቀለው በኢየሱስ ክርስቶስ በእርሱ አማካኝነት የዘላለም የማይጠፋ ደህንነትን አግኝተናል። ሁለተኛ በተሰቀለው በኢየሱስ ክርስቶስ ከሞት ወደ ሕይወት ተሻግረናል። ማይ ጋድ ከምን ከሞት ወደ ሕይወት፣ ከዘላለም ጥፋት ከገሃነመ እሳት ወደ እግዚአብሔር ሕይወት፣ ወደ እግዚአብሔር ዓለም፣ ወደ ብርሃን መንግስት ምን ብለናል? ተሻግረናል። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ጌታ ኢየሱስ ምን አለ? እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ ምን አይልም አይመጣም። ቃሌን የሚሰማ በላከኝም የሚያምን ዋው ቃሌን የሚሰማ። ስለዚህ ኢየሱስ ክርስቶስ የዕድሜ ዘመን የኃጢአታችንን ሂሳብ ወስዷል እና በእርሱ ያመንን እኛ ከሞት ከዘላለም ጥፋት እግዚአብሔር ወደ ብርሃን ዓለም ምን ብለናል? ተሻግረናል። ከዚህ በኋላ ሂሳቡ ተከፍሏልና በኃጢአት ምክንያት ወደ ገሃነም ልትመጣ፣ በድካም ምክንያት ወደ ገሃነም ልትመለስ አትችልም። ሶስተኛ በተሰቀለው በኢየሱስ ክርስቶስ ዘላለማዊ የኃጢአት ስርየትን አግኝተናል። ኢየሱስ ክርስቶስ ራሱን አንዴ ለዘላለም ቅዱስ እና ሕያው መስዋዕት አድርጎ ምን ብሏል? አቅርቧል። ኢየሱስ ክርስቶስ ራሱን ዘላለማዊ መስዋዕት አድርጎ ከማቅረቡ የተነሳ በቀረበው ዘላለማዊ መስዋዕት ምክንያት ዘላለማዊ የኃጢአት ስርየት አግኝተናል። ዘላለማዊ መዳን አግኝተናል። ዘላለማዊ የኃጢአት ስርየትን ተቀብለናል። አንዴ ለዘላለም የኃጢአትን ስርየት ምን ብለናል? አግኝተናል። ስርየት በየቀኑ፣ ስርየት በየወሩ፣ ስርየት በየዓመቱ አይደለም። አንዴ ለዘላለም የኃጢአት ስርየታችንን ምን ብለናል? አግኝተናል። ዕብራውያን ምዕራፍ 9 ቁጥር 22 እንደዛ ይላል። ቀጥሎ አራተኛ በተሰቀለው በኢየሱስ ክርስቶስ ምክንያት ለዘላለም ተቀድሰናል።
ዋው አባባ እናመሰግናለን። በተሰቀለው በኢየሱስ ክርስቶስ ራሱን መስዋዕት አድርጎ ባቀረበው በኢየሱስ ክርስቶስ ምክንያት ለዘላለም ምን ብለናል? ተቀድሰናል። ዕብራውያን ምዕራፍ 10 ቁጥር 10 ላይ ኦኬ። በእርሱ ስራ እኛ ምን ብለናል? በእርሱ መስዋዕትነት ተቀድሰናል። ተቀድሰናል። ዋው! እንቀደሳለን፣ ተቀድሰናል። በክርስቶስ ስራ ምን ብለናል? ተቀድሰናል። አሁን የምንቀደሰው ምን ስለሆንን ነው? በእርሱ ስራ ቅዱሳን ስለሆንን ነው። እንዲሁም በተሰቀለው በኢየሱስ ክርስቶስ ምክንያት የዘላለም ፍጹማን ተደርገናል። በማን ምክንያት? በተሰቀለው በኢየሱስ ክርስቶስ ምክንያት። እርሱ ግን አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀምጧልና ከዚህ የተነሳ በቀረበው መስዋዕት የሚቀደሱትን እነርሱን የመቼ? የዘላለም ምን አደረጋቸው? ፍጹማን አደረጋቸው። perfected forever and ever። አንተ የዘላለም ፍጹም ነህ። አንቺ የዘላለም ፍጹም ነሽ። በምናችን? በተሰቀለው ክርስቶስ። በተሰቀለው ክርስቶስ። ለዛ ነው ሐዋርያው ጳውሎስ እኛስ የተሰቀለውን ክርስቶስን ምን ላለን? እንሰብካለን። በተሰቀለው ክርስቶስ ነው የዘላለም ፍጹማን የተደረግነው። የዘላለም ንጹሃን፣ የዘላለም ፍጹማን የተደረግነው። እሺ እንቀጥል። 6ኛ በተሰቀለው የዘላለም ፍጹማን ተደርገናል የሚለውን ዕብራውያን ምዕራፍ 10 ቁጥር 14 ማግኘት ትችላላችሁ። 6ኛ በተሰቀለው በኢየሱስ ክርስቶስ የዕድሜ ዘመን የኃጢአት ስርየትን ምን ብለናል? አግኝተናል። የመቼ? የዕድሜ ዘመን። የዕድሜ ዘመን ማለት የባለፈው ያሁኑና የሚመጣው የዕድሜ ዘመናችንን የኃጢአት ስርየታችንን ሂሳቡ ተከፍሏል። የዕድሜ ዘመን ኃጢአታችን ሂሳቡ ምን ብሏል? ተከፍሏል በተሰቀለው በኢየሱስ ክርስቶስ። ዕብራውያን ምዕራፍ 10 ከቁጥር 17 እስከ 18 እንዲሁም ሮሜ ምዕራፍ 4 ከቁጥር 5 እስከ 6። ሌላ 7ኛ በተሰቀለው በኢየሱስ ክርስቶስ ከሕግ እርግማን ነፃ ወጥተናል። ከሕግ እርግማን በቃ አሁን የጠንቋይ እርግማን ራሱ ባንተ ላይ ስልጣን የለውም። አይደለም የጠንቋይ እርግማን ነውና በሕጉ በኩል እንኳን የተላለፈ እርግማን አንተን ሊያገኝህ አይችልም። ሲጀመር ራሱ የሕጉ እርግማን እንዳያገኘን እኛ መጀመሪያ ምን አልተሰጠንም? ሕግ አልተሰጠንም። የሚገርመው ነገር ግን ሕጉ ባይሰጥህም ውጤቱ ግን ያገኛል። ጥፋቱ ያገኛል። መጨረሻ ሞት ነው። በቃ ሞት ነው። ታስታውሱ ከሆነ ሐዋርያው ጳውሎስ በሕጉ መነጽር አይሁድን ብቻ ሳይሆን አሕዛብንም ተመልክቷል። ሲያይ ፈጽሞ ጻድቅ አንድስ እንኳን ጻድቅ የለም፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ስለዚህ ውጤቱ አንድ አይነት ስለሆነ ውጤቱ እርግማን፣ ውጤቱ ጥፋት ስለሆነ ከዚህ የተነሳ ኢየሱስ ክርስቶስ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል እና ሕግጋትን ካለመጠበቃችን የተነሳ ከሚመጣብን ከሕጉ እርግማን ይዋጀን ዘንድ ስለ እኛ በእንጨት ላይ ተሰቅሎ ምን ሆነልን? እርግማን ሆነልን። ስለዚህ ኢየሱስ ክርስቶስ እርግማን ሆኖልናል። ከሕጉ እርግማን ሊዋጀን አይደለም። ጠንቋይ እነ በለዓም የሚናገሩብን የጠንቋይ እርግማን ነውና የሕጉ እርግማን እንኳን በእኛ ላይ ስልጣን የለው። የነ በለዓም እርግማን፣ የጠንቋይ የመተተኛው የአስማተኛው እርግማን በስማችን ላይ በአባታችን በእናታችን ስም በወላጆቻችን ስም ቢደግሙ ፈጽሞ ያ የጨለማ አሰራር እርግማን በእኛ ላይ ስልጣን የለውም። አንደኛ ኪንግደም ቀይረናል። እርሱ እግዚአብሔር ከጨለማ ስልጣን ምን አለን? አዳነን። ከጨለማ ስልጣን ማለት ሰይጣን ከሚገዛበት ክልሉ፣ አጋንንቶች ከሚርመሰመሱበት ክልል፣ በዚያ ውስጥ አሁን ያልናቸው እርግማን፣ በሽታ፣
ሞት፣ አመጽ፣ ኃጢአት፣ መተት፣ እነዚህ ነገሮች ሁሉ በየትኛው ኪንግደም ውስጥ ነው ያሉት? በሰይጣን ኪንግደም ውስጥ፣ በጨለማ ኪንግደም ውስጥ ነው ያሉት። ነገር ግን እግዚአብሔር ቆላስይስ ምዕራፍ 1 ቁጥር 13 ላይ እግዚአብሔር ከጨለማ ስልጣን ምን አለን? አዳነን። ከጨለማ ስልጣን ሲያድን ከአሰራሩም ጭምር ነው ያዳነ። በጨለማ መንግስት ውስጥ ያለ ጥንቆላው፣ መተቱ፣ ሟርቱ፣ ክፋቱ፣ በሽታው፣ ኃጢአቱ፣ አመጹ፣ ህመሙ፣ እርግማኑ ሁሉ ከዚያ ሁሉ እኮ ነው ያወጣ ወንድሜ። እስኪ አሜን። ከዚያ ሁሉ፣ ከዚያ አገዛዝ፣ ከጨለማ መንግስት አዳነን። የኃጢአትን ስርየት ቤዛነቱን ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። ወደ ፍቅሩ ልጅ መንግስት፣ ወደ ብርሃን ዓለም ስንገባ በዚህኛው ብሌሲንግ ነው፣ ደስታ ነው፣ ስኬት ነው፣ ሳቅ ነው፣ መለምለም ነው፣ መዘመር ነው፣ ምስጋና ነው። በኪንግደም ውስጥ የጨለማው ኪንግደም ውስጥ ያሉ ኔጌቲቭ ነገሮች ሁሉ በብርሃን ዓለም በፍቅሩ ልጅ መንግስት ውስጥ አይታወቁም፣ የሉም። እኔ ግርም ጴንጤው ከየት አምጥቶ ነው ታዲያ? እኔ ቅዱሳን በቸስ ብዙ ችግር ስላለባቸው ከእውቀትም ትንሽ የራቀ ስለሚሉ ቅዱሳን እዚህ ጋር የሚመጡት ላይ አትፈርድም። አንዳንዴ መድረክ ላይ ከነሱ ተሽያለሁና ቆሜ እያገለገልኩ ነው የሚለው ሰውዬ ቀጥታ እርግማን አለብሽ፣ የዘር ማንዘር እርግማን አለብሽ፣ ሰበርኩት ይላል የሰራዊት ጌታ እግዚአብሔር። በዚህ በኩል በእናትሽ የተደገመ ድግምት ከእናት ጋር ያጣልሃል። በዚህ በኩል ህመም ከላይሽ ላይ አለ፣ ቀንበር ከላይሽ ላይ አለ። አብዛኛው ጴንጤ ደግሞ እውነት እላችኋለሁ ያምናል፣ አያምንም? ያምናል። ከአያቴ እርግማን አያቴ ላይ የተሰራው ነገር ነው አሁን እኔን እንደዚህ የሚያደርገኝ። አያቴ የገባችው ኪዳን አለ፣ ወንዱ አያቴ የገባው ኪዳን አለ። ተማምሏል አሉ፣ በደም ነው የተገባው። እና ምን አገባ አንተ? ምን አገባ? በእንስሳ ደም አይደለም፣ በራሱ ደም ራሱ ኪዳን ቢፈጽም ምን አገባ አንተ? ለምን ቢባል እኛ የጨለማ ዓለም ኪንግደም ነዋሪዎች አይደለንም። ያለህበትን ዓለም ላይ ወንድሜ፣ አንተ የብርሃን ዓለም ሰው ነህ። አንተ የፍቅሩ ልጅ መንግስት ሰው ነህ። ባንተ ላይ ንጉሱ፣ ባንተ ላይ ኪንጉ፣ ባንተ ላይ ጌታው የናዝሬቱ ኢየሱስ ነው። እርሱ ባለበት ቦታ እርግማን የለም። እርሱ ባለበት ቦታ ስብራት የለም። እርሱ ባለበት ቦታ ባጭር መቀጨት የለም። እርሱ ባለበት ቦታ ድርቅ የለም። ለምለሙ ገነታችን ለምልሞ ያለመለመን የህይወት ውሃ ወንዝ መንፈስ ቅዱስ ወንዙ በሚፈስበት ቦታ ሁሉ ይላል ሕዝቅኤል ላይ፣ ወንዙ በሚፈስበት ቦታ ሁሉ የሞተ ነገር በህይወት ይኖራል። እስኪ አሜን። የሞተ ነገር በህይወት ይኖራል፣ የደረቀ ይለመልማል። ህይወት ብቻ ነው። የህይወት ውሃ ወንዝ ማን ነው? መንፈስ ቅዱስ። ማን ከመመታቱ ተላልፎ ከመሰጠቱ ከመሞቱ የተነሳ ነው ወደኛ የመጣው? ኢየሱስ ክርስቶስ። መንፈስ ቅዱስ በእኛ ውስጥ አለ። ታዲያ ልምላሜን ረስተ ድርቀት የሚል ርዕስ ከየት አገኘ? ታዲያ መንፈስ ቅዱስ ባለበት ቦታ ሁሉ የህይወት መንፈስ ነው የተባለው። ህይወት መሆኑን ረስተ ሞት የሚሸት ለምንድን ነው? መንፈስ ቅዱስ ወደኛ ከመምጣቱ የተነሳ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ብለናል? ተባርከናል። ታዲያ የቅድመ አያቴ የሴቷ አያቴ የወንዱ አያቴ እርግማን ነው ላይ ያለው የምትለው ከየት ነው ያነበብከው? ህመማችንን ተቀበለ፣ ደዌያችንን ተሸከመ፣ በመገረፉ ቁስል ምን ብላችኋል? ተፈውሳችኋል ተባለ። በኃጢአት ምክንያትም የመጣው በነፍስህም ላይ ያለ ደግሞም በስጋህ ላይ ያለ በሽታ አንተ ላይ ስልጣን እንዳይኖረው እኮ ኢየሱስ ህመምህን ምን አለ? ወሰደ። ከየት አመጣው? ፈጽሞ ባለንበት የብርሃን ኪንግደም ውስጥ የጨለማ ቁራጭ መንቀሳቀስ አይችልም። አለበት ለዚያ ሌላ ዶክትሪን፣ ሌላ አስቸጋሪ ክህደት ነው የሚፈጠረው። ኢየሱስ ባለበት ቦታ ሁሉ በሽታ ይሰለጥናል ካልክ አጋንንቶችን በብርሃን መንግስት ውስጥ አሉ ልትለይ ነው።
የነሱ ውጤት ስለሆነ ማለት ነው። የነሱ ውጤት። ስለዚህ እግዚአብሔር አፍልሶናል፣ አእምሯችን ግን ገና አልፈለሰም። እንደፈለሰ እርግጠኛ አይደለም። እስራኤላውያን ከግብጽ ወጥተው በምድረ በዳ እየተጓዙ ግብጽ ትዝ አለኝ ይላል። ግብጽ ላይ ያለው የምግብ ስነ ስርዓት ትዝ አለኝ ይላል። በጢው ትዝ አለኝ፣ ሽንኩርቱ ትዝ አለኝ፣ ዱባው ትዝ አለኝ። ይሄ ማለት ምን ማለት ነው? ፈልሰሃል ተብሎ እኔ ግን የፈለስኩ አይመስለኝ። በጢው ትዝ አለኝ ምን ማለት ነው? ሴቷ አያቴ ላይ ያለ እርግማን ይሰራብኛል። ሽንኩርቱ ትዝ አለኝ፣ እርግማን ይሰራብኛል። የአያትሽ እርግማን ብሎኛል ነብዩ። እነዚህን ሰዎች አትመኗቸው። የደሙን ኃይልና የቤዛነቱን ስራ ያመጣውን ውጤት የማያውቁ ሳያውቁት የሰይጣን መጠቀሚያ የሚሆኑ ሰዎች ናቸው። ስለዚህ ኪንግደማችሁን ለዩ። የሚገርመኝ ነገር ደግሞ እንደዚህ ብለ ግልጹን ስታስተምር ሰው አይፈልግም። ግን የሆነ ነገር ኮንፈረንስ አሁን ቢዘጋጅህ ቤት ይበቃል። ኮንፈረንስ ተከታታይ ለ3 ቀን ብለን ማለት ነው። ለ3 ቀን መርገምን የመስበር ኮንፈረንስ ብለን ብናዘጋጅ የመርገም ሰበራ ኮንፈረንስ በቃ ይሰበራል ብትል በወፍራም ድምጽ ይመጣል። ይህንን ነገር ይፈልገዋል፣ ሰው ይፈልገዋል። ለምን? ሌላውን የብርሃንን ዓለም በክርስቶስ ኢየሱስ የቤዛነት ሥራ ምክንያት የገባበትን ኪንግደም የብርሃን ዓለም ሰው እንደሆነ የዚያን ዓለም የሕይወት ሥርዓት ስላልተሰበከ እግዚአብሔር አፍልሶታል። እሱ ግን የት ነው ያለው? እዚህ ነው ያለው። ስለዚህ በተሰቀለው በኢየሱስ ክርስቶስ ምክንያት ከሕግ እርግማን ነፃ ወጥተናል። አሁን ወንድሜ እርግማን ባንተ ላይ ይሰራል? ከየት አመጣኸው? አዲስ ኪዳናዊ ቋንቋ አይደለም። በሌላ ቋንቋ ሐዋርያው ጳውሎስ እርግማን ግን እላይ ላይ አለ ብሏል። ቅዱሳን በላያችን ላይ እርግማን የለም፣ በላያችን ላይ በረከት ነው ያለው። እኛ የተባረክን you are blessed። ይህንን ቋንቋ ከየት እንዳመጡት አላቅም። የደሙን ታላቅነት የመስዋዕቱን ኃያልነት ካለመረዳት የተነሳ እርግማን እያሉ በእርግማን ፍርሃት ትውልዱን ይዘው ተመላላሽ ታካሚ አድርገው እጅ እየጫኑ ኪሱን ያጥቡታል፣ በሚያሳዝን ሁኔታ ማለት ነው። ስለዚህ ፈጽሞ በአዲስ ኪዳን አንድ ክርስቲያን የሕጉም እርግማን የሰይጣን ወይም ያጋንንት ወይም የጠንቋይ እርግማን ሊሰራበት አይችልም። ቀጥሎ 8ኛ በተሰቀለው በኢየሱስ ክርስቶስ ከኩነኔ አምልጠናል። ኩነኔ በእኛ ላይ ስልጣን የለው። ዋው! በተሰቀለው በኢየሱስ ክርስቶስ ከኩነኔ ምን ብለናል? አምልጠናል። ለዚያ ነው ሮሜ ምዕራፍ 8 ቁጥር 1 ላይ እንግዲህ ወይም አሁን ግን በክርስቶስ ኢየሱስ ላሉት ምን የለባቸው? ኩነኔ የለባቸው። እንግዲህ በክርስቶስ ኢየሱስ ላሉት መቼ? አሁን ኩነኔ የለባቸውም። ኖ ሞር ኮንደምኔሽን። ባንተ ላይ ኩነኔ፣ ባንቺ ላይ ኩነኔ የለም። ጭራሽ ወረድ ይልና ምንድነው የሚለው? እግዚአብሔር ያጸደቃቸውን እንግዲህ ማን ይከሳቸዋል? ማለት ማን ነው ያጸደቀህ? እግዚአብሔር ካጸደቀህ ማንም ሰው ባንተ ደህንነት ውስጥ ተሳታፊ አይደለም እና አንተን መክሰስ የሚችል ብቃት ያለው ሰው የለም። ማን ነው ያጸደቀን? እግዚአብሔር። በዘወይ አንተን የመክሰስ መብት ያላቸው ሰዎች አንተን ካጸደቁ ብቻ ነው። አንተን ያጸደቀህ ወንጌላዊ ካለ አንተን የመክሰስና መድረክ ላይ በወጣ ቁጥር የመኮነን መብቱ ምን ያለ ነው? የተጠበቀ ነው። ሰይጣን እኛን አላጸደቀንምና እኛን የመክሰስና የመኮነን መብት የለውም። እንስማማለን? ሰይጣን በደህንነታችን ውስጥ ተሳትፎ አድርጎልናል? ፈጽሞ። ሰይጣን አላጸደቀንምና ሰይጣን እኛን ሊኮንንና ሊከስ አይችልም። ሲቀጥል መድረክ ላይ የሚቆሙ አገልጋዮችና የቤተ ክርስቲያን ቅዱሳንን የሚሉ ወንድሞች አላጸደቁንም። በደህንነታችን ላይ የራሳቸውን ተሳትፎ አላደረጉልንም፣ አላጸደቁንምና እኛን የመኮነንና የመክሰስ መብት የላቸው። መድረክ ላይ የሚቆም ሰው እንዲኮንንህ አትፍቀድለት። መጽሐፍ ቅዱሳዊ አይደለም። ስብከትም ምንም ከሆነ
ለምን? በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? ኩነኔ የለባቸው። ኩነኔ የለባቸው። የሚያጸድቅ ብቻ ነው የመኮነን መብት ያለው። እንደዛ ከሆነ እግዚአብሔር ደግሞ በአዲስ ኪዳን አጽዳቂ ብቻ የማይኮንን አጽዳቂ አባት ሆኖ ነው የተገለጠው። ስለዚህ ሰይጣን አላጸደቀንም፣ እኛን የመኮነን መብት የለው። ወንጌላዊ እከሌ አላጸደቀህም፣ የመኮነን መብት የለው። ሁላችንም ግን የምንሳሳተው፣ በተለይ ጴንጤው አብዛኛው የሚሳሳተው አንድ ነገር ላይ ነው። በዚህ ነገር ልንስማማ እንችላለን። ሰይጣን አላጸደቀንምና የመኮነን መብት የለውም። እንዲያውም ከሳሳችን ምን ብሏል? ወድቋል። ጥሩ፣ እንደዛ ብለን ተስማማን። ወንጌላዊ እከሌ አላጸደቀንምና ወንጌላዊ እከሌ እኛን የመኮነን የመክሰስ መብት፣ አገልጋዮች እኛን የመክሰስና የመኮነን መብት የለባቸውም። ጥሩ፣ በሁለቱ ተስማማን። ሶስተኛ ላይ ግን እንሸወዳለን። ራሳችንን እንዳጸደቀ ሰው ራሳችንን እንኮንናለን። እኔም ማረበው፣ እኔም ማልጠቅመው። ቆይ ያጸደቀ ክፍል ብቻ ነው የመኮነን መብት ያለው። ሰይጣን አላጸደቀህም፣ አንተን የመኮነን መብት የለውም። ወንጌላዊ እንትን አላጸደቀህም፣ አንተን የመኮነን መብት የለውም ብለን ከተስማማን አንተም ራስህን አላጸደቅክምና ራስህን የመኮነን መብት የለህም። ታዲያ ለምንድን ነው ራስህን እንዳጸደቀ ሰው ሆነ ራስህን የምትኮንነው? ፈጽሞ መጽሐፍ ቅዱስ አይፈቅድልህም። አይደለም ለሰው ኩነኔ ነውና አንተ ራስህን እንኳን የመኮነን መብት ነፃነት የለህም። ቢኮዝ ራስህን አላጸደቅክም። እግዚአብሔር ያጸደቃቸውን እንግዲህ ማን ይከሳቸዋል? እግዚአብሔር በልጁ በኢየሱስ ክርስቶስ ላይ ክስ ቢመጣ እንደማይቀበለው ሁሉ ይላል አይደለ? አንድ ኮሜንታሪ አንብበናል። እግዚአብሔር በልጁ በኢየሱስ ክርስቶስ የሚመጣውን ክስ ሁሉ እንደማይቀበለው በአማኞች ላይ የሚመጣውን ክስ ምን አይለውም? ፈጽሞ አይቀበለውም። አለቀ። ሰማይ እውቅና ለማይሰጠው ነገር አንተ እውቅና እንዳትሰጥ። ሰማይ ቅዱስ ቃሉ በውስጥህ ያደረው መንፈስ ቅዱስ እውቅና ለሚሰጠው ነገር እውቅና ስጥ። ከዚያ ውጭ ግን ሃይማኖት አምሮህን ያደነዝዘዋል። ሃይማኖት አደንዛዥ እጽ ነው። ሃይማኖት ከሰይጣን ጋር ተባብሮ በክርስቶስ ኢየሱስ የተሰራውን የቤዛነት ሥራ የሚጋርድ የሚሸፍን የሰይጣን ተቋም ነው። ስለዚህ በተሰቀለው እንጂ በተሰቀለበት መስቀል ምን አላልንም? አልዳንም። የመስቀሉ ቃል እንጂ የመስቀሉ ቅርጽ የመስቀሉ እንጨት ምን አላለንም? አላዳንንም። እኛስ የተሰቀለውን ክርስቶስን እንሰብካለን እንጂ የተሰቀለበትን እንጨት ምን አንልም? ይዘን አንዞርም። አለቀ። ስለዚህ የተሰቀለውን ክርስቶስን እንላለን፣ እንሰብካለን። እንጸልይ።